ጤና ይስጥልኝ እንዴት አላችሁ የእግር ኳስ ወዳጆች ሰላም ጎሳዬ ነኝ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ ፕሮግራሙን ከወደዳችሁስ ደግሞ ላይክ እና ሼር እንድታደርጉ ይሁን እናንተ ላይክ ባረጋችሁ ቁጥር ሌሎች የእግር ኳስ ወዳጆች ጋር ይደርሳልና ያን እንድታደርጉ በትህትና ጠይቃችኋለሁ ስለምትሰጡኝ ውድ ጊዜ እጅግ አድርጌ አመሰግናለሁ ኤንሶ ማሬስካ ያፈነዱት አንድ ቃል ነበረ ከዛ ከኤቨርተኑ ድል በኋላ እና በጣም እንግዳ ነገር ነው ደግሞ ሚስጥራዊ የሆነ ድብቅ ንግግር ያለውም ይመስላልና ይሄ ንግግር አላስፈላጊና ማንንም ያልጠቀመ እንደሆነ ግን አሁን ተመልክተናል ኤንሶ ማሬስካ እንግዲህ ከኤቨርተኑ ጨዋታ ካገኙት ድል በኋላ የሰጡት አስተያየት በክለቡ ዙሪያ ካሉ ሰዎች ድጋፍ ለማግኘት በቡድኑ ዋና አሰልጣኝነት ለመቆየት በስራቸው እንዲጸኑ እንዲያግዛቸው በማሰብ ያደረጉት የሄዱበት መንገድ ነበረ ግን ከነበረም እንደዛ ስህተት ነበር ማለት ይቻላል ነገሩ ያው እንደሌላ ጊዜው ቀለል ያለ ፕሬስ ኮንፈረንስ ነበር ከዛ ከኤቨርተኑም ጨዋታ በኋላ ለሚነሱ ጥያቄዎች መልስ የሚሰጡበት እንደሆነ ይታወቃል እና ከጥያቄዎቹ መካከል ስለ ራይት ባኩ ማሎ ጉስቶ የተነሳላቸው ጥያቄ ነበርና በእለቱ ያ ጥያቄ ሲነሳላቸው ስለነበረው አስደናቂ ፐርፎርማንስ ስለሰጡት ሚና በብዙ ይናገራሉ ተብሎ ተጠብቆ ነበረ ግን ለዚህ ቀላል ጥያቄ ኤንሶ ማሬስካ የሰጡት ምላሽ በቦታው የነበሩ ጋዜጠኞችን እጅግ አስገርመዋል ለዚያ እኮ ነው ተጫዋቾችን የማመሰግነው በዚህ ምክንያት ነው የማመሰግናቸው ሲሉ ነው መልስ መስጠት የጀመሩት ማሬስካ ይቀጥላሉ ከብዙ ችግሮች ጋር በጣም ጥሩ እየሰሩ ነው ውስብስብና አስቸጋሪ ሳምንትን ከማሳለፍ በኋላ በጣም ጥሩ ተጫውተዋል ክለቡን ከተቀላቀልኩበት ጊዜ አንስቶ ያለፉት 48 ሰዓታት በጣም የከፉ ነበሩ worst 48 hours ሲሉ ነው የገለጹት ምክንያቱም ብዙ ሰዎች አልደገፉንም ሲሉ ነበረ አስተያየታቸውን የሰጡትና ስለ ፉልባኩ ማሎ ጉስቶ ተጠይቀው ስለሱ ፐርፎርማንስ ብዙ ይናገራሉ ተብሎ ሲጠበቅ እሳቸው ግን ለዚህ እኮ ነው ተጫዋቾችን ማመሰግነው ሲሉ አስተያየት ሰጡ ደግሞ ከጨዋታው በፊት ስለነበራቸው 48 ሰዓታትም ምን ያህል የከፉ እንደነበሩ ተናገሩ ግን የከፉ ስለመሆናቸው ምክንያቱም በዝርዝር መናገር አልፈለጉም ኤንሶ ማሬስካ በጥቅሉ ብዙ ሰዎች ነው ያሉት ብዙ ሰዎች አልደገፉንም ሲሉ ነው እንጂ የገለጹት በተለየና በትክክል የጠቆሙት አንድም ግለሰብ ወይም ደግሞ ሌላ አካል የለምና በዚህ ምክንያት ከጨዋታው በኋላ በቼልሲ የነበረውን ጥሩ ነገር ሁሉ የደስታ ስሜትን የሚቀይር ንግግር አደረጉ ታዲያ አሁን ሁኔታው አሰልጣኙ በክለቡ ስላላቸው ነገር በጥልቅ መፈተሽ እንዳለበትም የጠቆመ ሆኗል ደግሞ መሆኑም የማይቀር ነው ይሄን አስተያየት ከመስጠታቸው በኋላ ነገሩ በጥልቀት እንደሚፈተሽ ነው የሚጠበቀው የበለጠ ውስብስብ ያደረገው ግን ይሄንን ጉዳይ ጠቅልለው መናገራቸውም ነው ስፔሲፊካሊ የሆነ ስም ጠቅሰው ወይም ስለሆነ አንድ ነገር መናገር የቻሉ ቢሆን ኖሮ ከዛ ጋር የተያያዘ ነገር ለመስጠት ይቻል ነበር ግን በልዩነት የጠቀሱት ግለሰብ ይሁን አካል የለምና በአጠቃላይ ብዙ ሰዎች አልደገፉንም ነው ያሉት እሳቸው እና ከክለቡ ደጋፊዎች ጋር እንደሆነም ቅሬታቸው ጥያቄ ተነስቶላቸው ነበረ ደጋፊዎቹን እንደሚወዱ በእነሱም ደስተኛ እንደሆኑ ምላሽ ሰጡ ታዲያ ብዙ ሰዎች አልደገፉንም ሲሉ እነማንን ነው የሚለው ጥያቄ ማስነሳቱ አይቀርም እንደዛም ቢሆን ግን አሁንም በቀጥታ ማንን እንደሆነ ባለመናገራቸው ያው ግምቶች ጥርጣሬዎች በር መክፈቱ አልቀረም ለግምቶችና ለጥርጣሬዎች ብዙዎች ሀሳባቸውን እየሰጡ ነው እና የቼልሲ ምንጮችም እንደሚሉት ግን ለስሜታዊ ማሸነፍ የተሰጠ ስሜታዊ ምላሽ ሲሉ ነው ቀለል አድርገው የገለጹት ከውጥረት ከጭንቀት በኋላ የመጣ ድል ስለሆነ ከዛ በኋላ የተገኘ ድል ስለሆነ ለዛ ስሜታዊ ድል የተሰጠ ስሜታዊ ምላሽ ብለውታል ለቼልሲ ቅርብ ነን ያሉ ሰዎች ወይም የቼልሲ ምንጮች ግን እነሱ እንደሚሉት ቀለል ያለ ነገር አይመስልም ይሄንን ይበሉ እንጂ ሁሉም የሚረዳው ነገሩ ከዛም በላይ እንደሆነ ነው የሚጠረጠር የሆነ አንድ ነገር አለና ኤንሶ ማሬስካ ስላሉት ነገር ለማብራራት እድል አላቸው ደግሞም ነበራቸው በተለይ በዛሬው ፕሬስ ኮንፈረንስ ከነገው የካራባኦ ካፕ ጨዋታ በፊት ባደረጉት ፕሬስ ኮንፈረንስ ስለዚህ ነገር ብዙ ይናገራሉ ተብሎ ተጠብቆ ነበረ እና
ስለማብራራት እድል ነበራቸው። በዚህ ውስጥ ግን ያሉትን እንዲሁ በቀላሉ ለማለፍ ቢሞክሩም አንድ የሆነ የሰጡት ፍንጭ አለ። በዚህ ቡድን ውስጥ አስቀድመው የተናገሩት ቃል ያንን ቃል መሻር አይችሉም አይደለ? የምላስ ወለምታም ከሆነ በቃ አይሻርም። በተለይ ደግሞ አንዴ ሚዲያ ጆሮ ከገባ ሁሉም ነው የሚቀባበለው እና እንዲህ በቀላሉ የሚላቀቁትም አይደለም። በዛሬውን ፕሬስ ኮንፈረንስ ላይ ስለዚህ ነገር ተጠይቀው ነበር። የመጀመሪያው ጥያቄ እንደውም ያንን ነገር ያብራሩታል ወይ ስለ 48 ሰዓታቱ የከፋ ስላሉት 48 ሰዓታት ምክንያቱን አልተናገሩም እና እድል አላቸው። ስለዚህ ስለሱ ጥያቄ ተነስቶላቸው ነበር። ማለት የፈለኩትን በቃ ብያለሁ፣ በግልጽ አስቀምጫለሁ አሉ። ለእኛ ሚስጥር ሆኖ የታየን ወይም ድብቅ የሆነብን የከፉ 48 ሰዓታት ያሉት፣ እሳቸው ግን ሙሉ ነገር እንደተናገሩበት ሁሉንም ነገር በግልጽ ያስቀመጡበት እንደሆነ ደግሞ ተናገሩ እንጂ በግልጽ ይሄ ነው ብለው ዘርዝረው አሁንም የተለየ የጠቀሱት ግለሰብ ወይም ደግሞ ሌላ አካል እንደሌለ በዚህ ፕሬስ ኮንፈረንሳቸው ሰምተናል። ደጋግሞ ይጠይቃቸው ነበር ጋዜጠኛው። እኔ የሁላችሁንም ሀሳብ አከብራለሁ አሉ እሳቸው። ያው የምትጠረጥሩትን የምትገምቱትን መናገር ትችላላችሁ፣ ግን እኔ ማለት የፈለኩትን አንዴ ብያለሁ። ማለት የፈለኩት የከፋ 48 ሰዓታትን አሳልፌያለሁ ነው እና በዛ ውስጥ ብዙ ነገር አለ። እኔ ማለት የፈለኩትን ግልጽ አድርጌ ተናግሬያለሁ አሉ እና ጋዜጠኛው አሁንም ደጋግሞ ይጠይቃቸዋል። ያንን እንዲያጠሩት ነው የምንፈልገው እና ሀሳብን ስለማክበር ደጋግሞ ይናገራሉ። ይሄ የኔ ሀሳብ ብቻ አይደለም አላቸውና እኔም ያንተ ሀሳብ ብቻ ነው አላልኩም፣ የሁላችሁም ሀሳብ እንደሆነ እረዳለሁ። ይሄኛው ግን ማለት የፈለኩትን በአጭሩ ብያለሁ። ስለዚህ በዚህ ፕሬስ ኮንፈረንስ መናገር የምፈልገው ስለ ካርዲፉ ጨዋታ ብቻ ነው እና ትኩረታችን ሁሉ ካራባው ካፕ ጨዋታ ላይ ቢሆን ሲሉ ነው ምላሻቸውን የሰጡት እንጂ በዝርዝር ያንን በድጋሚ ለመግለጽም አልወደዱም እና ስሜታዊ ነበሩ ለማለትም አንደኛው የሚያስደፍረው ነገር ይሄ ነው። ግን ከስሜታዊነት ብቻ ደግሞ የመጣ ያንን ነገር እንደተናገሩት ማሰብም ደግሞ አይቻልም። ኤንሶ ማሬስካ ስላሉት ነገር እንግዲህ ብዙ ማብራሪያ አልሰጡም። በካራባው ካፕ ጨዋታ ላይ ነው ትኩረታቸው የነበረው እና ለወትሮ እንግዲህ እኛ አሰልጣኝ ፕሬስ ኮንፈረንስ ላይ ጥንቁቅ ናቸው ወይም ነበሩ። ከዛ ከኤቨርተኑ ጨዋታ በኋላ ከሰጡት አስተያየት በፊት በነበራቸው ፕሬስ ኮንፈረንስ የምናውቃቸው ኤንሶ ማሬስካ በጣም ጥንቁቅ ናቸው። ለሚሰጡት እያንዳንዱ ምላሽ ረጋ ብለው ተጠንቅቀው ነበረ የሚያደርጉት። ለሚነሱላቸው ጥያቄዎች በጥንቃቄ ምላሾችን ሲሰጡ ቆይተዋል። አሁን ግን በትክክል የሚያስቡትን ነው የተናገሩት። አይምሯቸው ውስጥ የነበረውን ነገር ነው ቃል በቃል ያወጡት። እኚህ ሰው ያሰቡትን በቃላት የገለጡት በዛ ፕሬስ ኮንፈረንስ ነው እና ብዙ ጥያቄዎችን ያስነሳው ይሄ ነው። አሰልጣኞች ግን በጣም ጥንቃቄ ማድረግ አለባቸው። በተለይ እንደዚህ ወደ ሚዲያ የሚወጣን ነገር አሁን የሊቨርፑሉን አሰልጣኝ አርነ ስሎትን ማድነቅ የሚያስፈልገው ለዚህ ነው። በእሳቸውና በሞሳላ መካከል የተፈጠረውን ነገር ታውቃላችሁ እና ያው ሚዲያው ደግሞ ይሄንን ነገር ካገኘ ሁልጊዜ መጠየቅ ውስጥ ድረስ ጠልቆ መመርመር ይወዳል እና በተደጋጋሚ ጥያቄ ሲነሳላቸው ቆይቶ እሳቸው ግን ያንን ማኔጅ ያደረጉበት መንገድ በጣም የሚደንቅ ነበረ። በቃ ለማንም በር የማይከፍት ምላሽ ነበረ የሰጡት እና አሰልጣኞች ጥንቃቄ ማድረግ ይገባቸዋል። ከስሜታዊነት ወጣ ማለት ግን የብዙዎች ግምት አሁን ስሜታዊነት አለው። ከዛ ከጭንቅ ጊዜ በኋላ እንደምታስታውሱት ተደጋጋሚ ሽንፈት ነበር ያስተናገደው ቼልሲ እና ከዛ በኋላ ከስሜታዊ ድል በኋላ የተሰጠ ስሜታዊ ምላሽ ነው የሚል ነው። ግን ደግሞ ኤንሶ ማሬስካ ኮስተር ብለው ነው ያሉትና ለዚህ ነው ትኩረትን የሳበው እና ማሬስካ አልፎ አልፎ የሚወጣ ግን እንዲህ ያለው ጠባይ ይታይባቸዋል። በቼልሲ ብቻ ሳይሆን ደግሞ በሌስተር ሲቲም በነበሩ ጊዜ በአጨዋወት ስታይላቸው የተነሳ እንግዲህ ከደጋፊዎች ተቃውሞ ሲነሳባቸው ወይም ጥያቄዎች መነሳት በጀመሩ ጊዜ ያሳዩት ካራክተር በጣም የሚታወስ ነው እና አልፎ አልፎ እንዲህ አይነት ባህሪ ያላቸው ግን በፕሪሚየር ሊጉ ይሄንንም ማኔጅ ማድረግ ያስፈልጋል እና በዚህ የውድድር ዘመን እንግዲህ የቼልሲ ትሩ ከለር ወይም ደግሞ ምን አይነት እንደሆነ በኤንሶ ማሬስካ ስር የቡድኑ መልክ ምን እንደሆነ ለማወቅ በጣም ይቸግራል። ኤንሶ ማሬስካ እንግዲህ አፈራርቆ በማጫወት መመሪያቸው ወይም ደግሞ ይሄ በሮቴሽን ፖሊሲያቸው እና በቅያሬዎቻቸው በጣም
በጣም እየተተቹ እየተወቀሱ ነው የሚገኙት እኚህ ሰው እና እርሳቸው እያደረጉ ያሉት ግን ወይም ደግሞ የስትራቴጂ በክለቡ ሙሉ በሙሉ ድጋፍ አለው፣ ደግሞ በጣም አስፈላጊ ነው። ልክ ነው ይሄንን ማድረጋቸው በፕሪሚየር ሊግ፣ በቻምፒየንስ ሊግ እና ደግሞ በዶሜስቲክ ሌሎች ውድድሮች ላይ ላለ ቡድን በጣም ወሳኝ ነው። ተጫዋቾችን አፈራርቆ ማጫወት ግን ደግሞ በአንድ ጊዜ ብዙ ለውጦችን ማድረግ 5 እና 6 ተጫዋቾችን ማፈራረቁ ቡድኑ ኮንሲስተንት እንዳይሆን እያደረገው ነው የሚሉ ደግሞ አስተያየት ሰጪዎች ወይም ስጋት ያላቸውም ሰዎች አሉ። ኤንዞ ማሬስካ እንግዲህ ቡድኑን የሁለቱ ዋንጫዎች አሸናፊ አድርገውታል ከዚህ ቀድሞ። ይሄም ስኬት ነው። በኮንፈረንስ ሊግ ዋንጫ አንስቷል። በክለብ ወርልድ ካፕ እንዲሁ ደግሞ የቻምፒየንስ ሊግ ቦታን ይዞ ማጠናቀቅ በጣም በብዙ የሚነሳ ስኬት ነው በእኛ አሰልጣኝ ስር። በእርግጥ ቼልሲ ከለመደው የዋንጫ ስኬት አንጻር ኮንፈረንስ ሊግ ምንም ማለት ላይሆን ይችላል፣ ግን ከነበረበት ነገር ለመውጣት እንደ መንደርደሪያ ይሄ ያስፈልገው ነበር። ክለብ ወርልድ ካፕ ላይም ቢሆን ጠንካራ ቡድኖች የተሳተፉበት፣ በፍጻሜውም ቢሆን እንደ ፔዥ ያለ ምርጥ ቡድንን የገጠሙበትና ያሸነፉበት ነው እና ለዚህ ስኬታቸው በደንብ አድናቆት ምስጋና ተሰጥቷቸዋል እኚህ ሰው። ስለዚህ ሲያጠፉም ደግሞ መተቸት ወይም ደግሞ መወቀስ ከተገባቸው ይሄ አስተያየት ይሰጥባቸዋል። ደግሞ በዚህ ሲዝን በየጨዋታው ያለ ቁልፍ ተጫዋቾቻቸው ምን ማድረግም እንደሚችሉ አሳይተዋል። እኛ አሰልጣኝ በጉዳት ኮል ፓልመር እና ሊቫይ ኮልዊልን ባጡ ጊዜ፣ ደግሞ በቅጣት ካይሴዶም ባልነበረ ጊዜ በጣም ትልልቅ ቡድኖችን ገጥመው ያሳዩትን ነገር ተመልክተናል። በታክቲክ ልህቀት ደግሞ በጨዋታ ብልጫ መቅጣትንም አሳይተዋል። የኖቬምበር ወር ምርጡ አሰልጣኝ ተብለዋል። ዲዘርቭ ያደርጋሉ ያንን። ግን ከዛ በኋላ ተከታትለው የመጡ ዝቅታዎች አሉ። ደግሞ በውድድሩ ላይ ደካማ ፐርፎርመንስ ማሳየት፣ ሽንፈትና የአቻ ውጤቶችን ማስመዝገብም ነበረው። በሊድስ እንግዲህ የ3-1 ሽንፈት ደርሶባቸዋል። ከቦርንመዝ ጋር 0-0 በሆነ አቻ ውጤት አጠናቋል እና ደግሞ በቻምፒየንስ ሊግ በአታላንታ ሽንፈትን ያስተናገደው። ታዲያ ይሄ ሁኔታ ደጋፊውን ማስከፋቱ፣ ቅር ማሰኘቱ፣ የሚዲያን ትኩረት መሳቡ የማይቀር ነገር ነው እና ቼልሲ ተከታታይ ሽንፈት ማስተናገዱ አዲስ አይደለም። በእርግጥ ሴፕቴምበር ላይ እንደምታስታውሱት በፕሪሚየር ሊግ በማንቸስተር ዩናይትድ እና በብራይተን ሆቭ አልቢየን ሽንፈቶችን አስተናግዶ ነበር። ደግሞ በዚህ ሲዝን ብቻ ሳይሆን ባለፈውም በዲሴምበር እና ፌብሩዋሪ ወራት መሀል በሊጉ ማግኘት ከሚገባው 30 ነጥቦች ይሄ ቡድን 9 ነጥቦችን ብቻ ነበር ያሳካው። ደግሞ ከኤፍኤ ካፕ በብራይተን ተሸንፎ የወጣበትም ነው እና በእነዚያ ጊዜያትም ክለቡ እንግዲህ እኚህን አሰልጣኝ ታግሶ ከጎናቸው ቆሞ አሳይቷል። አሁንም በዚህ ሰዓት ከጎናቸው እንደሆነ ማንሳት ይቻላል። ማሬስካ እንግዲህ በእግር ኳስ ከባዱን ስራ ይዘዋል፣ ግን ደግሞ ምርጡን ነው። ቼልሲን በዋና አሰልጣኝነት መምራት በጣም ከባድ ነው፣ ግን ደግሞ በጣም ምርጥ ነገር ነው እና በቼልሲ ስታንዳርድ ሴት ተደርጓል። እንግዲህ ይሄ ቡድን ላለፉት 20 ዓመታት እንግዲህ ዋንጫዎችን በማንሳት በብዙ ስኬታማ ነው። የፕሪሚየር ሊግ ይሁን የቻምፒየንስ ሊግ የካፕ ዋንጫዎችም ያሉት ክለብ ነው እና ቡድኑ ወይም ደግሞ ስብስቡ ሌሎች አሰልጣኞች እንዲኖራቸው የሚመኙትም በቴክኒክ በጣም የላቁ ወጣት ተጫዋቾችን የያዘ ነው እና የክለቡ ባለቤቶች ይሁን ደግሞ ደጋፊውም ፍላጎቱ ሁሉ ቡድኑ ዋንጫ እንዲያሸንፍ ነው። ታዲያ ኤንዞ ማሬስካና ተጫዋቾቻቸው ይህንን መቼም ከማንም በላይ ይረዳሉ። በውስጡ ያሉ በጣም ቅርብም ስለሆኑና በዚህ ሲዝን የቼልሲ አላማ በድጋሚ ቶፕ 4 ማጠናቀቅና ደግሞ በካፕ ውድድሮችም ረጃጅም ርቀቶችን መጓዝ ነው። ኤፍኤ ካፕ፣ ካራባው ካፕ ደግሞ በቻምፒየንስ ሊግ ሁለቱን የሊግ ፌዝ ጨዋታዎችን ማሸነፍ አለበት። እንደምታውቁት እንግዲህ አሁን ከፓፎስ ጋር ይጫወታል። የሳይፕረስ ቡድን ነው። በሜዳው ስታንፎርድ ብሪጅ ነው ይሄንን የሚያደርገው። አዌ ደግሞ የጣሊያኑን ቻምፒየን ናፖሊን ነው የሚገጥመው እና ሁለቱን ማሸነፍ ግዴታ ውስጥ ገብተዋል። አሁን አውቶማቲክሊ ወደ 16 ውስጥ ለመግባት ማለት ነው እና እነዚህን 2 ጨዋታዎች ማሸነፍ ይኖርበታል። ስለዚህ ከፊቱም እንዲህ ያለ ጠንካራ ውድድር ነው የሚጠብቀው። እንግዲህ ማሬስካ ወረስት ስላሉት 48 ሰዓት ማብራራታቸው ከመጠበቁም በላይ በቼልሲ ቡድኑ ላይ በጣም በትኩረት መስራት ያለባቸው ብዙ ነገሮች አሉ። ይሄንን የ48 ሰዓቱን ጉዳይ እንደው ገለል
እናርገውና ሜዳ ላይ ስለ ቡድኑ ማሰብ የሚገባቸው በደንብ የትኩረት ማዕከል አድርገው ሊሰሩ የሚገባቸው በጣም በርካታ ነገሮች አሉ። ደግሞ በዚህ ላይ ነው ይሄ አስተያየት ተጨምሮ ብዙ ሀሳቦች እንዲነሱ ያደረጉባቸውና በካራባው ካፕ እንግዲህ ከካርዲፍ ሲቲ ጋር ነው ጨዋታ ያለው። በሳውዝ ዌልሽ የሚደረግ ጨዋታ ነው። በየትኛውም ውድድር በየትኛውም የውድድር አይነት ወይም ደግሞ በየትኛውም ጨዋታ ዊኒንግ ሜንታሊቲን ቢልድ ማድረግ ይኖርበታል ይሄ ቡድን አሁንም ወደ አሸናፊነት ለመምጣት ኮንሲስተንትሊ አሸናፊ ቡድን ለመገንባት በየትኛውም ውድድር በየትኛውም ጨዋታ አሸናፊ መሆን በጣም አስፈላጊ ነውና ይሄኛው ከካርዲፉ ጨዋታ በፊት የሚደረገው ፕሬስ ኮንፈረንስ ስለ 48 ሰዓታቱ ጉዳይ ወይም ሚስጥር ለማወቅ በጣም ወሳኝ ነገር እንደነበረ ተመልክተናል። ግን እሳቸው ማለት የፈለኩትን በግልጽ እዛ ላይ ተናግሬያለሁ፣ እዚህ ላይ ማብራራው ምንም አይነት ነገር የለም ሲሉ ነው የተናገሩት። ስለዚህ በዚህ ሁኔታ ያን ይሄንን አስተያየት መስጠታቸው ለማንም አልጠቀመም ማለት ነውና አሰልጣኞች እንዲህ ያለውን ጊዜ ከስሜታዊነት ወጥተው የሚያሳልፉበት ነገር ቢሆን ጥሩ ነው። ግን ደግሞ የሆነ መልእክትም ማስተላለፍ ይፈልጋሉ። የሞሳላም ጉዳይ ከዚህ ጋር የተያዘ ነበረ። በእርግጥ ባለመሰለፉ ተበሳጭቶ ብቻ ነው ወይስ ስለ አርነ ስሎት መናገር የፈለገው ነገር ነበረ? ስለዚህ አስቦ አሰላስሎ ጊዜ ጠብቆ ያደረገው ነገር ነው የሚሉ ብዙ ግምቶች ያሰጡትም ለዚህ ነው እና አሰልጣኞች እንዲህ ያለውን ነገር ማኔጅ የሚያደርጉበትን መንገድ በጣም አስፈላጊ ነው። ለማንኛውም ቼልሲ ጨዋታውን ያደርጋል፣ ግን ሚስጥሩን እሳቸው አልተናገሩም። የብዙዎች ግን ግምት አሁንም እንደቀጠለ ነው። የከፋ ካሉት 48 ሰዓታት ምን እንደተፈጠረ ምክንያቱም ስለ ደጋፊውን ወዳለው ከጎኔም ነበር ካሉ አሉ ደግሞ ሌሎች አካላት ይሄ የሚመለከታቸው ማለት ነው። እሳቸው በግልጽ ተናግሬያለሁ ማለት የፈለኩትን አሉ። ስለዚህ ሚስጥሩን እሳቸው በግልጽ ተናግሬያለሁ ምንም ሚስጥር የለውም የሚል አይነት ሀሳብ ነው የሰጡበትና ለማንኛውም ቼልሲ በካራባው ካፕ ጨዋታ አለው እና ይሄንን ጨዋታ ማሸነፍ በደንብ ዊኒንግ ሜንታሊቲን ቢልድ ለማድረግ የሚጠቀምበት እንደሆነ ይጠበቃል። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ፕሮግራሙን ከወደዳችሁት ደግሞ ላይክ እና ሼር እንድታደርጉ ይሁን።